ብፁዕ ቅዱስ ፓትርያርኩ ምን ገጠማቸው? ከኋላ የምትመለከቷቸው ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ ሰዓት አንዳንድ ምንጮች እንደጠቀሱት ከሆነ በሕክምና ላይ እንደሚገኙ ጠቁመዋል። ከዘማሪ ቴዎድሮስ ጋር የተገናኘው መረጃ ዘማሪ ቴዎድሮስ ዮሴፍ የሰጠው አንድ ንግግር ነበርና መምህራኖችን አባቶችን አትናገሩ እያለ ነበረ። ይሄንን ያለው ለምእመኑ ወይ አጀንዳችንን አንቀይርም። ላለፉት 2 ሳምንታት ባደረግነው የሚዲያ ዘመቻ አብራችሁን የነበራችሁ ወንድሞች እህቶች ከልብ የሆነ በሶሪያ ኦርቶዶክሳውያን ዘንድ ደስታ ተፈጠረ። ለሶሪያ ኦርቶዶክሶች ትናንት የተለየ ቀን ነበረ። ምክንያቱም ከ15 ዓመት በኋላ ወደሚወዷት ከተማ ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስ እናንተም የኛም ነው። አዘጋጅና አቅራቢው እኔ ወንድማችሁ ሉል መብራቱ ነኝ። በነገራችን ላይ ያሮስን ሰብስክራይብ ካላደረጋችሁ ብዙ ነገር አምልጧችኋል። እርግጠኛ ሆኜ ነው የምነግራችሁ። ለምን ካላችሁኝ በቀን 3 4 ከዛ ጊዜ በላይ ሰበር ወቅታዊ ትኩስ የሆኑና ሃይማኖታዊ መረጃዎችን እያቀረብኩ ነው። ታዲያ እንዴት ነው? ቤተሰብ ሆናችሁ ከሆናችሁ እግዚአብሔር ያክብራችሁ። ላይክ እያደረጋችሁ ሼር እያደረጋችሁ ተከታተሉኝ። አዲስ ደግሞ ከሆናችሁ በፍጥነት ከእናንተ የሚጠበቀውን በተኗን በመጫን ቤተሰብ ሁኑ። አጀንዳዎቻችን ሰፋ ያሉ ናቸው። ዛሬ ብዙ ሀሳቦችን እናነሳለን። በአዲስ አቀራረብ እንመጣለን፣ ትንታኔ እንሰጣለን። ስለዚህ ወደ መረጃችን እናምራ ይሻላል። ላይክ አድርጉና ጀምሩ። እሺ፣ አንድ መረጃ ተጋርቶ ነበረ። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ በድንገት ወደ ሆስፒታል ገቡ የሚል መረጃ። በቅድሚያ የተወሰኑ ያህል መረጃዎችን ስለ ቅዱስነታቸው ልስጣችሁ። ብፁዕ ወቅዱስ አቡነ ማትያስ ሙሉ ስማቸው ማለት ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት 6ኛ ፓትርያርክ ናቸው። እንግዲህ ከግብጽ የጵጵስና ወይም የፕትርክና መንበር ተላቀን 1950ዎቹ ላይ በንጉሠ ነገሥት አጼ ኃይለ ሥላሴ በጃንሆይ ጊዜ የመጀመሪያውን የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ ባሲሊዮስን ከመረጥን በኋላ የመጀመሪያ ሆኑ። ሁለተኛ ብፁዕ ወቅዱስ አቡነ ቴዎፍሎስ ሆነው ተመረጡ። ከዓመት በኋላ እንዲሁ ከዓመታት በኋላ ደግሞ ሶስተኛው ፓትርያርክ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ሆነው ተመረጡ። አራተኛው በቅርብ በረፍት በሞት ያጣናቸው ብፁዕ ወቅዱስ አቡነ መርቆሪዎስ አራተኛ ሆነው መሩ። በመካከል ወደ ስደት ሲሄዱ ወይም ስደተኛ ሲኖዶስ የሚለው በውጭ ሲቋቋም ሀገር ቤት ደግሞ ብፁዕ ወቅዱስ አቡነ ጳውሎስ 5ኛ ሆነው ተመረጡ። 2004 ላይ የእሳቸውን ረፍት ተከትሎ 6ኛ ሆነው ብፁዕ ወቅዱስ አቡነ ማትያስ ተመርጠዋል። ከ2005 እስከ 2018 ላለፉት 13 ዓመታት በሙሉ ፓትርያርክ ሆነው ኢትዮጵያን እየመሩ ይገኛሉ። ቅዱስነታቸው እድሜያቸው ከ84 ዓመት በላይ ይሆናል። አሁን እንግዲህ አረጋዊ አባት ናቸው። ህመም ይጫጫናቸዋል። እሳቸው ደግሞ ፓትርያርክ ሆነው የብፁዓን በነገራችን ላይ ብፁዕ ቅዱስ ፓትርያርኮቻችን ቡራኬ በረከት በሁላችን ትደር። እንግዲህ እሳቸው የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ፓትርያርክ ከሆኑበት ጊዜ ጀምሮ ብዙ ፈተናዎች እንደመጡባቸው እናውቃለን። ምንድነው የተፈጠረው የሚለውን መረጃ ላጋራላችሁ። አንድ መረጃ አቅራቢያችን እንዲህ ይላል። ቅዱስነታቸውን በተመለከተ የሚሰማው ምንድነው? ትናንት ጠዋት ጀምሮ በቅዱስነታቸው ጤንነት ዙሪያ አንዳንድ መረጃዎችን ሳስብ ነበር ይላል መረጃ አድራሻችን። የጥንታዊቷ የቀኖናዊት ሐዋርያዊቷ ብሔራዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 6ኛ ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስ በገጠማቸው ድንገተኛ አደጋ ምክንያት በሕክምና ላይ እንደሚገኙ መረጃዎቼ ይጠቁሙኛል። ቅዱስነታቸው ለሕክምና የበቃቸው ጉዳይ ምንጮቼ እንደሚዘግቡት ሲል ያደረሰን ሰው ይቀጥላል።
ከሆነ በማረፊያ ክፍላቸው ወክ ሲያደርጉ የታጠፈ የመሬት ምንጣፍ ጠልፎ ስለጣላቸው በድንገት ወድቀው እንደሆነና በዚያ ምክንያት ድንጋጤ ተጨምሮበት በአደጋው በአንደኛው እግራቸው ዳሌ ላይ ስብራት እንደደረሰባቸውና በዚህ ምክንያት በሐኪሞች በተደረገላቸው ከፍተኛ ርብርብ ቀዶ ጥገና ተደርጎላቸው ሕክምናቸውን የተከታተሉ መሆኑን መረጃዎች ይጠቁማሉ። በአደጋ ወቅትም በተጨማሪ የአልጋ ጠርዝም ሆነ ሌላ አደጋውን ከፍ የሚያደርግ ተጨማሪ ምት ስላልገጠማቸውና ሙሉ ለሙሉ ከመሬት ላይ ብቻ በመውደቃቸው የደረሰባቸው አደጋ ቀላል ባይባልም ነገር ግን ለክፉ የማይሰጥ በመሆኑ በዚህም 2 እና 3 ቀናት ውስጥ ወደ መንበረ ፓትርያርክ ማረፊያ ቤታቸው እንደሚመለሱ እንጠብቃለን ሲል መረጃ አድራሼ ዘግቦልና አቅርቦልናል። አረጋዊ አባት 6ኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በተለይም ባለፉት ጥቂት ዓመታት እጅግ ከባድ ፈተና የገጠማቸው ሲሆን በሀገሪቱ በተፈጠረው የፖለቲካ ግጭት ምክንያት እንግዲህ በላይም በታችም እሳት ባላፊ ባግዳሚም ሲሰደቡ እንደነበር ብዙ መከራዎችንም ታግሰውም ሲያልፉ እንደነበር ይታወሳል። ቅዱስነታቸው በዘመነ ፕትርክናቸው ካሳኳቸው ትልልቅ ስኬቶች መካከል ከሳቸው ዘመነ ፕትርክና በፊት በዘመነ ኢህአዴግ ከሁለት ተከፍሎ የነበረው ሲኖዶስ ወደ አንድ በማምጣት በአሜሪካ ስደተኛ ተብሎ ይጠራ የነበረና በብፁዕ ቅዱስ አቡነ መርቆሬዎስ ሲመራ የነበረውን ሲኖዶስ ከነ ፓትርያርኩ ወደ ሀገር ቤት በተመለሱ ጊዜ በፍቅር ተቀብለው አብሮ ቡራኬ በመስጠት ብፁዕ ቅዱስ አቡነ መርቆሬዎስ በእረፍተ ስጋ ሲለዩ ቆመው አልቅሰው ቀብረው የቤተ ክርስቲያን አንድነት ተጠብቆ እንዲቆይ አድርገዋል። እሳቸው ቅዱስነታቸው በፍጥነት በቶሎ ድነው ወደ ተለመደ የቀድሞ አገልግሎታቸው ይመለሱ ዘንድ የሁላችንም ጸሎት ነው። እግዚአብሔር አባታችንን ይማርልን። እንግዲህ ስለ ብፁዕ ቅዱስ አባታችን ልንጸልይ ይገባል ማለት ነው። ቅዱስነታቸው እንግዲህ ያጋጠማቸው ያው እዛ መንበረ ፓትርያርክ ማረፊያቸው ላይ በነበረው ምንጣፍ እንግዲህ የደረሰን መረጃ እንደዛ ነው ያመላክተው ጠልፎ እንደጣላቸው፣ አሁን ግን ለከባድ አደጋ የሚያጋልጣቸው እንዳልሆነና እንደተሻላቸው ደግሞ ወደ ቀደመ አገልግሎታቸው እንደሚመለሱ ነው መረጃዎች የጠቀሙት። ትንሽ አስደንጋጭ ነበረ። አመሻሽ አካባቢ ላይ ነው ይህ መረጃ ወጣው። እግዚአብሔር የተመሰገነ ይሁን። ሁላችሁም እግዚአብሔርን አመስግኑልን። ቅዱስነታቸው ተሽሏቸዋል ማለት ነው። ወደ ቀጣይ መረጃችን እናመራለን። በቀጣይ መረጃችን የምንመለከተው የሊቀ መዘምራን ቴዎድሮስ ዮሴፍ ጋር የተገናኘውን መረጃ ይሆናል። ሊቀ መዘምራን ቴዎድሮስ ብዙ ጊዜ ከሰሞኑ እንግዲህ አንድ ጉዳይ ላይ በስፋት ሲጠቀሱ እንደነበር እናውቃለን። ከዚህ ካስተላለፉት መልእክት ጋር የተገናኘ ማለት ነው። እሱን ላስደምጣችሁና ልመለስ። ዘማሪ ቴዎድሮስ ዮሴፍ የሰጠው አንድ ንግግር ነበርና መምህራኖችን አባቶችን አትናገሩ እያለ ነበረ። ይህንን ያለው ለምእመኑ ወይም ለቲክቶከሩ ሰው ነው፣ ለተከታዮቹ ነው፣ ለኦርቶዶክስ ተከታዮች። የኦርቶዶክስ ተዋሕዶ ተከታዮች ደግሞ በአንድ ወገን ምን ይላሉ? ትክክለኛ አስተምሮ እስካላስተማሩ ድረስ መናገር አለብን። ድምጽ መሆን በሚገባቸው ሰዓት ድምጽ ካልሆኑ እንናገራለን። እኛ የተናገርነው የግል ኃጢአታቸውን ፐርሰናል ጉዳያቸውን አይደለም፣ ለቤተክርስቲያን ድምጹን ነው እያልን ያለ ነው። ይህን በምንልበት ሰዓት ደግሞ ቴዎድሮስ ለምን አባቶችን ምንም ቢያደርጉ ለምን ትናገራላችሁ እያለን ያለው የሚሉ ሰዎች አሉ። አሁን ሰው በሁለት ሀሳብ ተከፍሏል በዚህ ዙሪያ። ቴዎድሮስ ትክክል ነው አይደለም የሚሉትም አሉ። መምህር እርሱ እዚህ ላይ ምን አይነት አስተያየት አለዎት? እንግዲህ ሊቀ መዘምራን ቴዎድሮስ ዮሴፍን ሁላችንም ብናውቀው ለረጅም ዘመናት ክርስቲያኖችን አገልግሏል። ገጠርም ከተማም ዞሮ ክርስቲያኑን ያገለገለ የክርስቲያን ልጅ ነው። በሊቀ መዘምራን ቴዎድሮስ ዮሴፍን ንግግር እኔ አጋጣሚ ሶሻል ሚዲያ ላይ ያሉት እዚህ አዲስ አበባ የሆነ ጉባኤ ተዘጋጅቶ በዛ ጉባኤ ላይ ከመዘመሩ በፊት የተናገረው ነው የሚል ነው የሰማሁት። ንግግሩን ሙሉ በሙሉ እንግዲህ ተቆርጦ የተለቀቀው ነው። ያው ሙሉ ንግግሩ እሱ ብቻ ከሆነ ሌላ ከፊትም ከኋላም ከሌለው ንግግር ውስጥ ሰዎች በሚፈልጉት መንገድ አንደርስታንድ አድርገውታል ብዬ ነው የማስበው። አባቶችን አትሳደቡ ማለቱ ልክ ነው። አትሳደቡ። አባቶችን መሳደብና አባትን መውቀስ ይለያያል። በኔ መውቀስ አባቶቻችን አሁን ይሄ አርሲ ምስራቅ አርሲ ላይ ከተነሳው አንፃር
አባቶቻችን እንትን አልሆኑም፣ ድምፅ አልሆኑም፣ ዝም ብለዋል የሚለውን ሐሳብ አባቶቻችን ድምፅ መሆናቸውን ተቃውሞ ነው ወይ ድምፅ አለመሆናቸውን ተቃውሞ ነው ወይ ቴድሮስ የተናገረው ከአርሲው ጋር አያይዞ ነው ወይ የተናገረው የሚለውን በደንብ ማየት ያስፈልጋል። ምክንያቱም እኔ እጅግ በጣም በሚያሳፍር መልኩ ተናግሯል። በቅርብ ጊዜ ከፕሮቴስታንት ጭምር የመጡ እኛም ወደፊት እንናገራለን። አሁን ቴድሮስ ብቻ አይደለም፣ እኛም ጊዜ ጠብቀን እንናገራለን። በቅርብ መጥተው ቤተክርስቲያኒቷ ውስጥ ገብተው ገና ንዑሰ ክርስቲያንነታቸውን ጨርሰው ወደ ክርስትና እየመጡ ያሉት የፕሮቴስታንት ፓስተሮች ጭምር ሙልጭ አድርጎ ሲሳደቡ እየሰማን ነው። ይሄ አካሄድ ልክ ነው ወይ? ማን ነው የሚያተርፈው? ከዚህ ቤተክርስቲያኒቷ ታተርፋለች ወይ? አዎ አንድ ነገር ሁላችንም አስምረን መናገር የቅዱስ ሲኖዶስ አባላት ኦርቶዶክሳውያን ሲገደሉ ፊት ለፊት ቆመው መጮህ አለባቸው። እንግዲህ እንደተከታተልነው ነው እንግዲህ ያው እስካሁን ድረስ ይሄ አጀንዳ ስላልረገበ ነው ለእናንተ ለማቅረብ የወደድኩት እንጂ እኛ በስፋት በዚህ ጉዳይ ላይ መረጃዎችን ሰርተናል። ወደ ቀጣይ መረጃችን ስናመራ በሶሪያ ኦርቶዶክስ እንግዲህ አባቶች እጅግ ተደስተው ክርስቲያኖች ተደስተው አሳልፈዋል። ያሳለፉበት አመክንዮ ምንድን ነው? የሶሪያ ኦርቶዶክስን ሳስብና እኛ ያለንበትን ሳስብ አንዳች የሚያገናኘን ነገር አለ። ሶሪያ አሃት አብያተ ክርስቲያናት ከምንላት መካከል አንዷ የቀደመች በተለይ እጅግ በርካታ ሊቆች የነበሩባት እነ ማር ይስሐቅ እነ ፊሊክሲዩስ የተነሱባት እንደነበረች እነ ቅዱስ ኤፍሬም የነገሱባት እንደነበረች በተለይ በመጀመሪያ 3ኛ 4ኛ መቶ ክፍለ ዘመን ላይ ደግሞ በጣም ገና የነበረችበት ወርቃማው የቤተ ክርስቲያን ዘመን ብለን የምንጠራበት ጊዜ ላይ ከነበሩ አባቶቻችን መካከል ገነው የወጡበት እንደነበረችና የኦርቶዶክስ ሀገር እንደነበረች እናውቃለን። ያውኗ ሶሪያ ሲሪያ ምን እንደደረሰችም እንደዛውና ፍርስራሽ ሆናለች። ኦርቶዶክሳውያን ስደት ላይ ናቸው። አባቶች ወደዛ ሄደው ክርስቲያኖችን ባጸኑ ሰዓት የነበረውን አስደሳቹን ስሜት ላጋራቸው ስለወደድኩ ነው። ለሶሪያ ኦርቶዶክሶች ትናንት የተለየ ቀን ነበረ። ምክንያቱም ከ15 ዓመት በኋላ ወደሚወዷት ከተማ አልጋስኒያ በመሄድ በትልቁ አልጋስኒያ በሚባለው ገዳም ቤተክርስቲያን በመሄድ ነበረ ጸሎት ያደረጉት። እንደምትመለከቱት ቤተክርስቲያኑ በጦርነቱ በመውደሙ የተነሳ በፍርስራሾች መሃል ሆኖ ነበር እንግዲህ ጸሎታቸውን ያደረጉት። ሰዎች በተለየ ደስታ ድባብም ታይተዋል። ምክንያቱም ይህች አልጋስኒያ የምትባል ከተማ በሶሪያ ከሚገኙ ሌሎች ከተሞች ማለት ነው በተለየ መልኩ ክርስቲያኖች የሚበዙ በትና በኦርቶዶክስና በካቶሊክ ክርስቲያኖች ደግሞ ደምቃ የምትገኝ ከተማ ነች። እናም በትናንትናው እንዳልኳችሁ ክንዲ ጸሎት አድርጓል። በአልጋስኒያ የሚገኙ አንዳንድ ሰዎች ደግሞ ራሳቸውን የጳውሎስ ዘር አድርገው ያወራሉ። እንደ ምክንያት ደግሞ ያም የሚያነሱት ጳውሎስ ከኢየሩሳሌም ወደ አንጾኪያ በሚሄድበት ሰዓት ላይ በዚች አልጋስኒያ በምትባል ኮረብታማ በኩል ነው ያለፈውና ብለው ራሳቸውን ከጳውሎስ ዘር ጋር የሚያደርጉም ሰዎች አሉ። እና በአጠቃላይ አልጋስኒያ ማለት ነው በጦርነት የተነሳ ክርስቲያኖች ወደ ተለያየ ቦታ ተፈናቅለውም ስለነበረ አሁን ላይ ከ15 ዓመት በኋላ እንደ አዲስ ተገናኝተው ይህንን ጸሎት ማድረጋቸውና ወደ ነበረው ህይወቱ መመለሳቸው በጣም ደስ ብሏቸው እንደምትመለከቱት እያከበሩትና እየጨፈሩም ታይተዋል ማለት ነው። አሁን ላይ ብዙዎች ይህንን እየተቀባበሉት ይገኛሉ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን በአልጋሲኒያ የሚገኙ የሶሪያ ኦርቶዶክስ ቤተክርስቲያን አማኞች ናቸው በደስታ በሐሴት ያሳለፉት። ምንም እንኳን የጦር አውድማ ውስጥ ቢሆኑም ኦርቶዶክሳዊነታቸውን ያውቁታልና ከቅዱስ ጳውሎስ ጋር የተገናኘ ታሪክ በአልጋሲኒያ ይነገራልና ደስተኞች ናቸው። በእውነት የአባቶቻችን በረከት በሁላችን ትደር ነው የምንለው። በእውነት ደስ ያሰኛል። ወደ መጨረሻ መረጃችን እናምራ። አርሲ ጋርና ሌሎች ወቅታዊ መረጃዎች ጋር የወጡትን ጥንቅሮች በሙሉ እንደሚከተሉ ላቅርብላችሁ። ላይክ ሼር ያደረጋችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። ቪዲዮችን ብቻ አድምጠን ተከታትለን እንመለሳለን። ድጋሚ ወደ አርሲ ተመልሰናል። እዛም ግድያው አሁንም እንደበረከተ ነው። እኛም ድምጽ ብቻ ነው ይሁን ያለ ነው። መፍትሄ የመጣ አይደለም። ኦርቶዶክሳውያን ተደራጅተው ባሉበት ቦታ ላይ ደግሞ የመንግስት ሰራዊት እየሰፈረ ነው ያለው። በአቦምሳ ወረዳ ላይ ጎልጎታ ቀበሌ የምትገኝ ላይ አንድ ገበሬ የዋህ ገበሬ ቅን የነበረ አማኝ ክርስቲያን የነበረ ሰው በማሳው ላይ እንዳለ ነው ግድያው የተፈጸመበት። ስሙም ታዴ ተክሉ እንደሚባል ተናግሯል። ታዴ ተኩ ነው የሚለው። ታዴ ተክሉ የሚባል ሰው እንደሆነ መረጃው ደርሰውናል። ኦርቶዶክሳውያን ኦርቶዶክስ በመሆናቸው ምክንያት ማሳቸው ውስጥ እየተፈለጉ ለብቻቸው እየተገኙ
እየተገደሉ እያለቁ ነው የሚገኘው። እንግዲህ ይህ ወረዳ የኦርቶዶክሳውያን እልቂት የታወጀበት እስኪመስል ድረስ በየዕለቱ ኦርቶዶክሳውያን እየቀበረች ያለች ሆናለች። እግዚአብሔር አምላካችን የዛን አካባቢ ሰላም ይመልስልን። የልማት አርበኛና የድሃ አባት ነኝ። ዛሬ 48 ዓመቴን ጨርሼ ዛሬ 3ኛ ቀኔ ነው። እግዚአብሔርን አመስግኑልኝ። በእውነት 48 ዓመቴን ጨርሼ ዛሬ 3 ቀኔ ነው። እግዚአብሔር ይመስገን። እንደ በግ ክርስቲያኖች በየቦታው እየታረዱ እየተጨፈጨፉ የኛ ሰባኪዎችና ካህናት አውደ ምሕረት ላይ ቆመው የኔ እድሜ ይሄን ያህል ነው፣ ይሄን ቦታ ሰርቻለሁ፣ ይሄን ያህል አገልግያለሁ፣ እግዚአብሔርን አመስግኑት እያሉ ሰውን እልል ያስበላሉ። አሁን እዚህ መድረክ ላይ እንደው ስለሚገደሉ ምዕመናን ቃል እግዚአብሔር የቅዱሳንን ተጋድሎ አሁን ያሉ ምዕመናን ከባለፈው አባቶቻችን ቅዱሳን ተነስተው ቤተክርስቲያናቸውን፣ ሀገራቸውን፣ ራሳቸውን፣ ቤተሰባቸውን እንዴት መጠበቅ እንዳለባቸው የሚማሩበት መድረክና መርሃ ግብሩ መሳለ ግን ቤተክርስቲያን እንደዚህ መቀለጃ የሚያርጓት በየቦታው ተሰግስገው ይገኛሉ። እነዚህንም ተመልከቱልኝ። እንደዚህ ታቦታው ቆሞ መዝሙሪውን ሙዚቃ ቀረርቶ የማይለይ ነገር የሚናገሩ ደፋር ካህናት ሊባሉ የማይገቡ ሰዎች ብዙ ናቸው። እንዲሁም ደግሞ በየመድረኩ ላይ የሚሳለቁ ሰዎች አሉ። አሁን ያለችዋን ቤተክርስቲያን ለማሻገርና እንዲሁም ምዕመኑን ከመታረዝ ለማዳን ምዕመናኑን ለመጠበቅ ከአደጋ ለመከላከል የመጀመሪያው ውሳኔ ሆነ ያለበት እንደዚህ አይነት ዘባቾችን ከዚህ መድረክ ላይ አስወርዶ እውነተኛውን ትምህርት የሚያስተምሩ መምህራንን ንቃተ ህሊና የሚፈጥሩ አሁን ያለውን ጊዜ የሚያስገነዝቡ ጊዜን የዋጁ መምህራንና ካህናት መመደብ አለባቸው እንጂ ግማሹ ቤተክርስቲያን እየሞተች ነው እያለ የጮ ግማሹ ደግሞ ህዝቡን እንዲህ እያለ ለልበሉ እያለ የሚሞቱ ምዕመናን ደም ላይ ይሳለቃል። ስለዚህ ይሄን አውደ ምሕረት የምታገኙ ካህናትም ሆነ ሰባኪያን ስለሚደረገው ግፍ ህዝቡ ማወቅ አለበት። ስለሚጨፈጨፉ ምዕመናን፣ ስለሚታረዱ ምዕመናን ህዝቡ ማወቅ አለበት። አሁንም አርሲ ላይ ስለታረዱት ምዕመናን ዝም መባል የለበትም። 1-2 ሳምንት 1-3 ሳምንት ተጮኸ፣ ከዛም በኋላ በቃ አጀንዳ ሆኖ ቀረ። ለምንድን ነው እንደዛ የሚሆነው? አሁን ደግሞ ስንት ክርስቲያኖች ከታረዱ በኋላ ለመጮህ ዝግጁ ነን? እንደዚህ አይነት አራጆችንና ገዳዮችን እንዴት መከላከል እንዳለብን፣ እንዴት ተደራጅተን መጠበቅ እንዳለብን በዚያ አውደ ምሕረት ላይ ነው ትምህርት መሰጠት ያለበት። ምዕመኑን ማንቃት የምንችለው በዚያ አውደ ምሕረት ላይ ነው። ግን የሚያሳዝነው ነገር እንደነዚህ አይነት ሰዎች ከዚያ አውደ ምሕረት እስካልተነሱ ድረስ ምዕመኑን ዝም ብሎ እልል እያለ ይኖራል። እነዚህም ደግሞ ቤተክርስቲያንን ተገን አድርገው ገንዘባቸውን እያካበቱ ሀብትን እየሰሩ ይኖራሉ ማለት ነው። ስለዚህ ቅድሚያኛ ወጣቶች ማድረግ ያለብን ነገር እንደነዚህ አይነት ዘባቾችን ከቤተክርስቲያን ላይ አጽድቶ ትክክለኛውን ትምህርትና ስርዓት የሚያስተምሩ መምህራን ወደፊት እንዲመጡ ማድረግ ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሚዳረሰው አካል አድርሱ። ስለ አርሲ አሁንም ዝም አንልም፣ ይቆያል። የሃይማኖት ተቋማት ጉባኤ ያቀረበው ሰሞኑ ያቀረበውን ምርመራ በተመለከተ ልክ አይደለም ማለት መሬት ላይ ያለው እውነት ያማከለ እንዳልሆነ ቃል በቃል ተናግሯል። እና ይሄንን እኛም ምናምንበት ምንደግፈው እንዲሁም ደግሞ የሃይማኖት ተቋማት የሄደበትን ርቀት ለማረም እድል የሚሰጥ ይመስለኛል። እኔ እንዲያውም ሪፖርት የቀረበበት የአንድ ወረዳ ቤተ ክህነት አመራር ምንድን ያሉት ጩኸታችን ሰምቶ ወደሚመለከተው አካል ያቀርባል ተብሎ የታሰበ አንድ ትልቅ የሃይማኖት ተቋም ግድያው የአንድ ሃይማኖት አይደለም በሚል በግልጽ የወጣ ነገር አሸንማን ነው። ይሄ ጉዳዩን በሌላ መንገድ ከልሎ እንዳሳለፈው ሐሳብ የቀረበበት መንገድ አለና ከዛ ውጪ እንዲያውም ሰው የሚናገሩት ምንድነው አሁንም ጭምር ሳይቆም ከቤት ውጡ፣ ቦታ ልቀቁ፣ ቤት ንብረታችሁ የእናንተ አይደለም፣ እንዲሁም ደግሞ ክርስቲያን በመሆናችሁ ምክንያት የሚደርስባቸው ጉዳዮችም ጭምር ሰፋ አድርገው ያቀረቡበት መንገድ አለና ያንን መሬት ላይ ያለው እውነት ደግሞ በዚህ መንገድ የቀረበበት አኳኋን አለ። ቅድም አንተ ደግሞ ስታቀርብ እንደነበረ በአካልም እንደሚታየው በጣም እግዚአብሔር ይስጥልን ጥቂት ወንድሞቻችን ደግሞ ቦታው ላይ ሄደውም በቂ የቪዲዮ የኦዲዮ መረጃም እንዳጋሩ መሬት ላይ ያለው እውነት አሁን በዚህ በአካል ላይ ከሚቀርብ ሐሳብ አንፃር በጣም የራቀ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ የሄደበት ርቀት አለ፣ መሬት ላይ ደግሞ ያለው እውነት ደግሞ አለ። መሬት ላይ ያለው እውነት አሁንም ጭምር ችግሩ ያልተፈታ ነገም ጭምር ብዙ ስጋት ያለበት አሁንም ጭምር ሰው እየተቸገረበት ያለ ጉዳይ ነው መሬት ላይ ያለው እውነት። የኢትዮጵያ ሃይማኖት ተቋማት ጉባኤ ደግሞ ጉዳዩ የተፈጠረው በዚህ መንገድ ነው ያቀረበበት ርቀት አለ። መድገም አንፈልግም እኛ ያን መታረም ስላለበት ያንን የሚቃወም ሐሳብ ነው እንግዲህ በእነዚህ ወረዳ ቤተ ክህነት ላይ በነበሩ አመራሮች በኩል ላይ የቀረበና በዚህ መንገድ ነው ያቀረበው።
የሚገርምህ ነገ ከነገ ወዲያም ጭምር እንደ ስጋት ሆኖ ሊቀርቡ የሚችሉ ጉዳዮች ጭምር እንዳሉ በእነዚህ አመራሮች በኩል የቀረበ ሐሳብ እንዳለ መረሳት የሌለበት ነገር ነው። እንዲያውም የሚገርምህ አንድ ነገር ምንድን ያሉት ያው እንግዲህ የሃይማኖት ተቋማት ምንድነው ይሄ በጊዜ ያዘጋጀው ኮሚቴ በተመለከተ የሚያጣራው ኮሚቴ በተመለከተ የሄደባቸው ወረዳዎች 2 ናቸው አይደለ? መሰረት እንግዲህ ወረዳዎች ግን 4-5 ናቸው ይታወቃሉና ይሄ በተደጋጋሚ ሰው የሞተባቸው የተገደለባቸው ማለት ነው። ስለዚህ አንደኛ በቂ የሆነ መረጃ አላገኘም ወይም ደግሞ እንደ መረጃ ለመውሰድ የተጠቀመባቸው ግብአቶች ችግር አለበት ማለት ነው። ሁለተኛ ደግሞ በእኚህ አመራር ይቀርብ የነበር ሐሳብ ምንድነው የለም የሚባል የመጣ አካል የለም ነው የሚለው። እንዲያውም የመጣ አካል የሚባል የለም ከሃይማኖት ተቋማት ጉባኤ በኩል የመጣ አካል የለም የሚል ነው። ቢኖር እነዛ ወረዳ ቤተ ክህነቶች ያዘጋጇቸው በቂ የሆኑ ሪፖርቶች አሉ። ስለዚህ ያንን እንደ ግብአት እንደ መነሻ መውሰድ የሚቻልበት መንገድ እንደነበረ የቀረበበት ሐሳብ አለ። ሌሎች ጉዳዮችም አለ። ወደ አንተ በኩል እስኪ መልካም እነዚህ ወረዳ ቤተ ክህነቶች ያነሷቸው ጠንከር ያሉ ጉዳዮች አሉ ቀሲስ። በተለይም ደግሞ በዚህ ዓመት አንድ ወረዳ ላይ 17 ሰው ተገሏል። 17ቱም ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው አንድ ወረዳ ላይ። ስለዚህ እነዚህ ይሄ ቁጥር ከሆነ ኦርቶዶክስ አይደሉም ወይ ደግሞ የአንድ ሃይማኖት ተኮር አይደለም ማለት ምን ማለት ነው የሚል ጥያቄ ጠይቀዋልና ይሄ ምን ማንም ማለት እንደ አንድ ትልቅ ተቋም በኢትዮጵያ ውስጥ የሃይማኖት ተቋማት ጉባኤ እንደ ትልቅ ጉባኤ ወይ ተቋም እንግዲህ ይሄ አጣሪ ኮሚቴ ያለውን ወይ ኮሚቴውን ማጣራት መቻል አለበት ወይ ድጋሚ መቀየር ካለባቸው የኮሚቴ አባላት መቀየር መቻል አለባቸው። አሁን ብቻ ከዚህ ከቀረበው ጥናት ላይ በተለይ ካቀረቡት የመጀመሪያ ደረጃ ሪፖርት ላይ ብዙ ነገሮች መማር መቻል አለባቸው ብለን ነው የምናምነው። በሌላ በኩል በጣም በሚገርም ሁኔታ ከዚህ ከመስከረም 2 ቀን 2016 ዓ.ም ጀምሮ እስከ ጥቅምት 18 ድረስ በወረዳው ብቻ የተገደሉ 120 ምዕመናን ዝርዝር አለን ነው እያሉ ያሉት። እንግዲህ አንደኛው ወረዳ ቤተ ክህነት እንግዲህ ምናልባት አካባቢው ላይ በዚህ በጥቅምት ወር ይሄ ጉዳይ ከተፈጸመ በኋላ የመንግስት የጸጥታ አካላት የተለያዩ ውይይቶችን እያደረጉ ነው ያሉት። ውይይቶች እኮ እየተደረጉ ነው። ውይይቶቹ ውጤት አላመጡም ወይ ደግሞ ውይይቶቹ ላይ መሳተፍ ያለባቸው አይደሉም እየተሳተፉ ያሉት የሚል ነው እንጂ ውይይት የለም አይደለም እያለን ያለ ነው። የሃይማኖት ተቋማት ሳይሆን ራሱ የዞኑ የጸጥታ ዘርፍ ማለት ነው ውይይቶችን እያደረገ ነው። ግን እዚህ ጋር ውይይቶችን እያደረገ በዚህኛው በኩል ደግሞ ያው ጥቃቱ እንደቀጠለ ስለሆነ ነው። ምናልባት እንግዲህ በዚህ ወር የተደረገው እነሱ ይሄ አንድ ወረዳ ቤተ ክህነት የሰጡት መረጃ እንደሚያሳየው ከሆነ አንድ ውይይት ነበረ። እዛ ውይይት ላይ ቀኑ ሙሉ የፈጀው ውይይት ነው። 10 ሰዓት ላይ መጥቶ ነበር ከሃይማኖት ተቋማት ነው የመጣ ነው የሚሉ ሰዎች መጥተው ነበር። 11 ሰዓት ላይ ተመልሰው ሄደዋል። በዛ ላይ ሲመጡ እነሱ የፈለጓቸውን ጥያቄዎች ይዘው መጡ። ጥያቄዎቹን ጠየቁ፣ ወጥተው ሄዱ። መመለስ ያለብን እንኳን ሰዎች አይደለም ምላሽ የሰጠ ነው። እኛ እነሱ ሲመጡ ኮሚቴ ሲዋቀር መረጃ ልንጠየቅ እንችላለን ብለን መረጃዎችና ማስረጃዎችን አጠናክረን እየጠበቅን ነበር። በስም የትኛው አካባቢ ላይ ማን ነው የተገደለው? የትኛው ኦርቶዶክስ ተገድሏል? የትኛው አገልጋይ ተገድሏል? የትኛው ቄስ ነው? የትኛው ዲያቆን ነው የሚለውን ጉዳይ ዝርዝር ጉዳይ አለን ከነድሜ ከነጾታ ከሚያገለግሉበት ደብር ጋር ተያይዞ ማስረጃዎች አሉ። እሱን ማንም አልጠየቀንም። ለአንድ ሰዓት ያክል ቆዩ፣ ወጥተው ሄዱ። ከዛ በኋላ እንደዚህ አይነት ሪፖርት ሲመጣ በጣም እጅግ ያሳዝናል ነው ያሉትና እኔ ምናልባት ከዛ ጋር ተያይዞ እነሱ ትንሽ ባላንስ የሚሰሩበት ጉዳይ ነው የሚሉት እነዚህ ግጭቶች ናቸው ብለው የሚያስባቸው የሃይማኖት ተቋማት ወደ ግጭት የቀየራቸው ነገሮች ጥቃት ከመድረሱ በፊት ከተወሰነ ጊዜ በፊት ከተማ ውስጥ የሚንቀሳቀሱ በፖለቲካ ተሳትፎ የሚያደርጉ ሰዎች የሌላ ቤተ እምነት ውስጥ ያሉ ሰዎች ተገለዋል። አሁን እነዛን ሰዎች አምጥተው ከዚህ ከጥቃቱ ጋር የመደመር ነገር የተወዳጁ የሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ።